ሰላም ሰላም እንዴት ናችሁ? ሄደሱ ሄልቲ ቤተሰቦች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ የታሸገ ውሃን አዘውትሮ መጠጣት እንዴት ነው የካንሰር ተጋላጭነትን ሊጨምር የሚችለው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። በአጠቃላይ ካንሰርና የታሸገ ውሃ ምን ዝምድና አላቸው የሚለውን ሜካኒዝም ኦፍ አክሽኑን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የታሸገ ውሃን መጠጣት ተላላፊ ከሆኑ በሽታዎች ራሳችንን እንከላከልና እንጠብቅ ቢያገለግልም በተቃራኒው ግን ተላላፊ ያልሆኑ በሽታዎች እኛን እንዲጎበኙና ለተላላፊ ላልሆኑ በሽታዎች ተጋላጭነታችን እንዲጨምር ሊያደርግ ይችላል ማለት ነው። ቅርብ ጊዜ የተሰሩ ጥናቶች እንደሚያመለክቱት የታሸገ ውሃን አዘውትሮ መጠጣትና መጠቀም የካንሰር ተጋላጭነት እንደሚጨምር ያስረዳሉ ማለት ነው። የታሸገ ውሃ ከተመረተበት አንስቶ እስከ ተጠቃሚዎች እስከሚደርስ ድረስ ባለው ሂደት ውስጥ ለሙቀትና ቅዝቃዜ፣ ለፀሐይ ብርሃን እንዲሁም ደግሞ በምርት ሂደት ውስጥ ተመጣጣኝ ያልሆነ ማዕድናት ስለሚጨመሩበት የካንሰርን ሪስክ ይጨምራል ተብሎ ይታሰባል ማለት ነው። በተለይ ደግሞ የታሸገ ውሃ በፀሐይ ብርሃን በሚጋለጥበት ጊዜ፣ ሙቀትና ቅዝቃዜ በሚፈራረቅበት ጊዜ ሃይላንድ ውስጥ ያሉ የተለያዩ ማይክሮፕላስቲክ እያልን የምንጠራቸው ወይም ደግሞ ማይክሮ ኤሌመንት እያልን የምንጠራቸው የተለያዩ ጥቃቅን ነገሮች እየተላጡ ወደ ውሃው መግባት ይጀምራሉ ማለት ነው። በዚህ መሰረት ሰዎች ሲጠጡት አንጀት ላይ እንዲመጠጥና ወደ ደም ስሮች እንዲገባ ሊያደርግ ይችላል ማለት ነው። በዛ መሰረት ደም ስሮች ከገባ በኋላ ሰውነታችን ውስጥ በሚጨመር ጊዜ የተለያዩ ኢንፍላማቶሪ ሚዲየተሮች ወይም ደግሞ ኢንፍላማቶሪ ማርከሮች አክቲቬት ይሆናሉ ወይም ደግሞ መሆን ይጀምራሉ ማለት ነው። ስለዚህ በዚህ መሰረት ስር የሰደደ እብጠት እና ብግነት እንዲፈጠር ምክንያት ሊሆን ይችላል ማለት ነው። ስር የሰደደ እብጠት፣ ብግነት እንዲሁም ደግሞ የኦክሲዴቲቭ ስትረስ በሚፈጠርበት ጊዜ ደግሞ የተለያዩ የካንሰርን ጠቋሚ ማርከሮች እንዲፈጠሩ ሊያደርግ ስለሚችል ሰዎች በቀላሉ ለተለያየ የካንሰር አይነት እንዲጠቁ ሊያደርግ ይችላል ማለት ነው። በዚህ መሰረት ሰዎች አዘውትሮ የታሸገ ውሃን የሚጠጡ ከሆነ ለጡት ካንሰር፣ ለኩላሊት፣ ለጉበት፣ ለሳምባ ወንዶች ላይ የፕሮስቴት ካንሰር እንዲሁም ደግሞ ለሆድና የተለያዩ ካንሰሮች ሰዎች በቀላሉ እንዲጋለጡና በካንሰር እንዲሰቃዩ ሊያደርግ ይችላል ተብሎ ይታሰባል ማለት ነው። ስለዚህ የታሸገ ውሃን አዘውትሮ መጠጣትና መጠቀም ምን ያህል ጎጂ እንደሆነ ማወቅ አለብን ማለት ነው። በዚህ መሰረት የታሸገ ውሃን አዘውትረን ስንጠጣ እንዴት ነው የካንሰርን ተጋላጭ የሚጨምረው የሚለውን በሶስት ክፍል ለእናንተ በደንብ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባሪ ሰዎችም ላይክ እና ሼር ያደረጋችሁ ተብራችሁ እንዳይደስ ይጠይቃለሁ። የመጀመሪያውና አንደኛው ሃይላንድ ውስጥ ያሉ የተለያዩ ኬሚካሎች ወደ ውሃው እየተላጡ መግባት ይጀምራሉ ማለት ነው። በተለይ ከምርት ሂደት አንስቶ እስከ ተጠቃሚዎች በሚደርስበት ጊዜ ውሃው ሙቀትና ቅዝቃዜ፣ የፀሐይ ብርሃን እንዲሁም ተመጣጣኝ ያልሆነ ማዕድናት ውስጥ ላይ ስላለ በቀላሉ የተለያዩ ኬሚካሎችን ፕሮዲውስ ሊያደርግ ይችላል ማለት ነው። በተለይ ፖሊታይል ቲር ፋታሌት የሚባል ንጥረ ነገር ወደ ውሃው እየተላጠ በሚገባበት ጊዜ በቀላሉ ሰዎች የተለያዩ ካንሰር አይነቶች እንዲጎባኛቸውና የተለያዩ ካንሰር አይነቶች እንዲፈጠሩ ሊያደርግ ይችላል ማለት ነው። በተለይ እነዚህ ኬሚካሎች ቅድም እንዳልነው ሰውነታችን ውስጥ በሚገቡበት ጊዜ ሴሎቻችን ያልተለመደ ንጥረ ነገር ሲጨመርባቸው ራሳቸውን አክቲቬት ማድረግ ይጀምራሉ። ስለዚህ ኢንፍላማቶሪ ሚዲየተሮች ወይም ደግሞ ኢንፍላማቶሪ ማርከር እያልን የምንጠራቸው ኬሚካሎች አክቲቬት መሆን ሲጀምሩ ብግነት፣ እብጠት ሊፈጠር ይችላል ማለት ነው። እንዲሁም ደግሞ የኦክሳይድ ውጥረት እያልን የምንጠራው ይፈጠራል። በዛ ሂደት ስር የሰደደ ብግነትና እብጠት በሚፈጠርበት ጊዜ ደግሞ ሰዎች በቀላሉ ለተለያዩ ካንሰሮች እንዲጋለጡ ምክንያት ሊሆን ይችላል ማለት ነው። ሁለተኛ ማይክሮፕላስቲክ እያልን የምንጠራቸው ሃይላንድ ውስጥ ያሉ ነገሮች አሁንም በተለይ ውሃ ቅድም እንዳልነው በፀሐይ ብርሃን ሙቀትና ቅዝቃዜ በሚጋለጥበት ጊዜ እንዲሁም ደግሞ ተመጣጣኝ ያልሆነ ማዕድናት ስላሉበት ውስጥ ላይ ማይክሮፕላስቲክ ንጥረ ነገሮችም ውሃው ስለሚጨመሩ አሁን እንዳልነው ማይክሮ እና ናኖ ፕላስቲክ እያልን የምንጠራቸው ውህዶች በሚጨመሩበት ጊዜ ወደ ውሃው ሰዎች ሲጠጡ ወይም ደግሞ ሲጠቀሙ በቀላሉ በደም ስር አማካኝነት ወደ ሰውነታችን ይገባሉ ማለት ነው። አንጀታችን ውስጥ ከተመጠጡ በኋላ ደም ስር ከገቡ በኋላ ሴሎቻችን ባዕድ ነገር ሲጨመር አሁን እንዳልነው የዲኤንኤ ቼንጅ ሊከሰት ይችላል። እንዲሁም ደግሞ
ካርሲኖጀኒክ የሆኑ ኬሚካሎች ወይም ደግሞ ካርሲኖጀኒክ የሆኑ ውህዶች አሁን የጠቀስናቸው ኖርማል ሴሎችን አታክ ሊያደርጉ ስለሚችሉ የተለያዩ አላስፈላጊ የሆኑ የሴል እድገት አላስፈላጊ የሆነ የሴል ግሮዝ ሊፈጠር ይችላል ማለት ነው። በዛ ሂደት የዲኤንኤ ቼንጅ ካለ አላስፈላጊ የሆነ የሴል እድገት ካለ ደግሞ በቀላሉ ሰዎች ለካንሰር ተጋላጭነታቸው እንዲጨምር ሊያደርግ ይችላል ማለት ነው። ሶስተኛ ኢንዶክሪን ዲስራፕት ይፈጠራል ማለት ነው። በተለይ ኢንዶክሪን ግላንድ እያልን የምንጠራቸው ለምሳሌ የታይሮይድ ግላንድ፣ አድሬናል ግላንድ፣ ፒቱይታሪ ግላንድ ሌሎችን ሃይፖታላመስ እያልን የምንጠራቸው የግላንድ አይነቶች ይጎዳሉ ማለት ነው። በተለይ ቅድም የጠቀስናቸው እነዚህ ኬሚካሎች ወደ ውሃው እየተላጡ በሚገቡበት ጊዜ ሰዎች ይጠቀሙታል። በአንድም በሌላ ሚንስ በሚጠቀሙበት ጊዜ እነዚህ ፕላስቲክ ፕሮዳክቶች ሆርሞንን ዲስራፕት ያደርጋሉ ማለት ነው። በተለይ ሆርሞን ሴንሲቲቭ ካንሰር እንዲፈጠር ከሚያደርጉ ነገሮች እንግዲህ በትልቅ ደረጃ የሚጠቀስ ውህድ ነው ማለት ነው። የጠቀስናቸው እነዚህ ማይክሮ እና ናኖ ፕላስቲክ ያለ የምንጠራቸው እንዲሁም ቅድም የጠቀስናቸው ፖሊ ኢታይሊን ቴርፋታሌት ያለ የምንጠራቸው ውህዶች ወደ ውሃው እየተላጡ በሚገቡበት ጊዜ ሆርሞን ሴንሲቲቭ ካንሰር እንዲፈጠር ምክንያት ሊሆን ይችላል ማለት ነው። በተለይ ብረስት ላይ ወይም ደግሞ ጡት ላይ ሴቶች ላይ የጡት ካንሰር እንዲፈጠር ከሚያደርጉ ነገሮች እንግዲህ አንዱና ዋነኛው ነው። ሌላው ደግሞ ታይሮይድ ላይ ወይም ደግሞ የእንቅርት እጢ ላይ ካንሰር እንዲፈጠር፣ ኩላሊት ላይ አድሬናል ግላንድ እያለ የምንጠራው ላይ ኩላሊት ላይ ማለት ነው ካንሰር እንዲፈጠር ሊያደርግ ይችላል። ሌሎችም ቦታ ላይ ካንሰር እንዲፈጠር ሊያደርግ ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ስለዚህ እንደ ኮንሲደሬሽን መውሰድ ያለብን ብዙ ጊዜ የሃይላንድ ውሃን አዘውትረን የምንጠቀም ከሆነ አሁን የጠቀስናቸው ነገሮች ሊፈጠሩ ስለሚችሉ ጥንቃቄ ማድረግ አለብን ማለት ነው። እንደ አጠቃላይ ውሃው ላይ ሳይሆን ችግር ያለው አሁን እንዳልነው በተለይ የሃይላንድ ወይም ደግሞ እነዚህ ፕላስቲኮች ሲመረቱ በምርት ሂደት ውስጥ እንዲሁም ደግሞ ውሃ ሲታሸግ በሚታሸግበት ሰዓት ወደ ተጠቃሚዎች እስከሚደርስበት ጊዜ ያለው ሂደት በተለይ በፀሐይ ብርሃን፣ በሙቀት፣ በቅዝቃዜ በሚጋለጥበት ጊዜ በሚፈጠር የተለያዩ ኬሚካል ሪያክሽኖች የሚመጣ ችግር እንጂ ውሃው ላይ ችግር መኖሩን አይደለም እዚህ ላይ ማወቅ ያለብን። ስለዚህ እነዚህ አይነት ነገሮች ሊፈጠሩ ስለሚችል አዘውትረን የሃይላንድ ውሃ ባንጠቀም ብዙ ጥናቶች ይናገራሉ ማለት ነው። በተለይ አሁን የወጡ ቅርብ ጊዜ ከ2024 በኋላ የወጡ ጥናቶች እንደሚያስረዱት የታሸገን ውሃን አዘውትረው የሚጠቀሙ ሰዎች አሁን እንዳልነው በቀላሉ ለተለያየ ካንሰር እንደሚጠቁ የተለያዩ ኢንዲኬተሮችን ተናግረዋል ማለት ነው። ስለዚህ የሃይላንድ ውሃ ከመጠጣት ይልቅ ብዙ ጊዜ የቧንቧ ውሃ ወይም ደግሞ የምንጭ ውሃዎችን አፍልቶና ቀዝቅዞ መጠቀም በጣም ተገቢ ነው። እንዲሁም ደግሞ የተለያዩ ነገሮችን ምንጠራጠርና ሳስፔክት የምናደርግ ከሆነ ደግሞ ውሃን አጣርቶ መጠጣት በጣም አስፈላጊ ነው ማለት ነው። ስለዚህ በዚህ ሂደት ራሳችን ከተለያዩ በሽታዎች መጠበቅና ማስተካከል እንችላለን ማለት ነው። ዛሬ በዚህ ቪዲዮ የታሸገ ውሃን መጠጣት እንዴት ነው የካንሰር ተጋላጭነትን የሚጨምረው የሚለው ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ከብዙ በጥቂቱ የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉ። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።